ክርስቲያን እኮ ነኝ። ወደ ግን እግዚአብሔር መንግስት ሰዎችን የኔ አባት አልጨመሩም። ሰማኝ። እነዛ ሰዎች እኔ የማንም ፕሮፌቶች እየሰማሁህ ነው። ደጋፊ ወደ አይደለሁም። እግዚአብሔር መንግስት ሰውን አልጨመሩም። ወደ እግዚአብሔር መንግስት ሰዎች የሚጨመሩት ትክክለኛው የወንጌል መልእክት ሲሰበክ ነው። ስማኝ አባ፣ የእግዚአብሔር ልጅ ብራዘር እኔ ተለሳልሰህ በ- አታዋራኝ። እኔ ቆፍጠን በጣም ብለህ ነው አዋራኝ። እኔ በጣም እኔም ነው ወዳለሁ። ማከብርህ። ከኔ አሁን ይኸውልህ በምክሮች የሀሳብ ልዩነት አለ። ተለውጫለሁ፣ በምክሮች ወንድም አለ ተመልሻለሁ። ስማኝ ወንድም አለ ስማኝ። ቆይ እንዴ ምን ሆነ አንጀት የሚያራራኝ ሰው? እኔ ይኸውልህ ስለ ወንጌል ነው አሁንም እያወራ ያለሁት። ወንጌል ይኸውልህ ወንጌል ሰዎችን ከጨለማው ቤት ወደ እግዚአብሔር ቤት መጥራት ብቻ ሳይሆን ደግሞ ሰዎች በእግዚአብሔር ቤት በትክክለኛው መንገድ እንዲኖሩ ማድረግ ነው ወንጌል። ለዛ ነው ወንጌል መስማት ማናቋርጠው። አንዴ ጌታን አግኝተናልና ለሌላው ሰዎች ብቻ እየመሰከርን እየሰበክን እንኖር ማንለው ለዛ ነው። ወንጌል ተሰብኩን ከመጣን በኋላ ሮብም ሊሆን ይችላል፣ አርብም፣ እሑድም ሊሆን ይችላል፣ ሰኞም የእግዚአብሔርን ቃል በተከታታይ እየተማርን ጌታ እስኪመጣ ድረስ ቃሉን እየተከፋፈልን እንኖራለን። ለምሳሌ የገላትያን መጽሐፍ የተጻፈው ሐዋርያው ጳውሎስ የሰበካቸው የገላትያን ሰዎች እሱ ከሄደ በኋላ አይሁዳውያን እግሩን ተከትለው ገብተው መገረዝ የሚባል ትምህርት ጨምሮ ስላስተማሩ የሐሰት ትምህርት ስለገባ ነው የጻፈው። እናንተ የማታስተውሉ የገላትያን ሰዎች ሆይ ክርስቶስ እንደተሰቀለ ሆኖ በፊታችሁ ደምቆ ተስሎ አልነበረ ወይ? ይህንን እንዳታስተውሉ ማን ነው ሐዚም ያደረገባችሁ ብሎ ሲገስጻቸው ታያለህ። ስለዚህ የገላትያን መልእክት ይሄንን ነገር የተነሳውን የትምህርት ነፋስ ስለሚያጠራ ይሄ ወንጌል አይደለም ብለህ እንደማትጥል ሁሉ በቤተ ክርስቲያን የትምህርት ነፋስ የልምምድ ነፋስ ሲገባ እንደ እግዚአብሔር ቃል ለመገሰጽና ለመናገር ለማቅናት መሄድ የወንጌል አንዱ ክፍል ነው። ሌላውን ደግሞ ላስታውስ፣ የቆሮንቶስ መልእክትን ስታነብ ከአንድ ቤተሰብ ነው ሐዋርያው ጳውሎስ መልእክቱን የሰማው። እንዲህ ሆኗል በቆሮንቶስ ውስጥ የሚል መልእክት ከአንድ ፋሚሊዎች ነው የደረሰው። በዛው በመጽሐፉ ላይ ይናገራል። ምን ነገሩት? እርስ በርስ እንደተለያዩ፣ የጋብቻ ጥያቄ እንዳለባቸው፣ የጌታ እራት ሲወስዱ ሀብታምና ድሃ እንደሚለዩ፣ የቅድስና ችግር እንዳለባቸው፣ የጸጋ ስጦታ አጠቃቀም ችግር እንዳለባቸው ሲነግሩት ያንን ለማስተካከል የቆሮንቶስ መልእክት ተጽፏል። ይሄ ሁሉ ነገር እንግዲህ ደርሶን እኛ የምናነበው የእግዚአብሔር ቃል እንዲሆን መንፈስ ቅዱስ ለዛ ዘመን ሰዎች የተናገረው ሀሳብ ለእኛ ሁሉ ደርሶናል። አለቀ። ስለዚህ ወንጌል ሁለት አይነት ነው። ይሁዳ የጌታን ቤት ሾልከ የገቡ የእግዚአብሔርን ቤት የሚያሰድቡ ሰዎች እንዳሉ ደግሞ በጽድቅ መመላለስ እንደሚያስፈልግ እንደተናገረ ልክ እንደዛው እኛም በጽድቅ መመላለስ እንዳለብን ማሳሰባችን ወይም ቤተ ክርስቲያን ውስጥ ስለሚካሄዱ ይህ መጽሐፍ ቅዱሳዊ ድርጊት መናገራችን ወንጌል እንዳልሰራን ተደርጎ መታሰብ የለበትም። አለቀ። አሁን አንተ ወንጌል አደባባይ ላይ መናገሬን አክሴፕት ታደርጋለህ። ምክንያቱም ስለ ኢየሱስ እያወራው ነው፣ እየተናገርኩ ነው፣ ሰዎች ከጨለማ እንዲመጡ ጥሪ እያቀረብኩ ነው። ያንን አመስግንሃል፣ ጥሩ ነው ብልሃል። ቴንኪዩ ስላመሰገንክ። ገስት ላይ ገብተህ አንዳንድ የእግዚአብሔርን ቃል ስታወራ በጣም ታነጫለሁ ብለኸኛል። እሱም ልክ ነው፣ ጥሩ ነው። ማውራት አለብኝ እግዚአብሔርን ቃል። እዚህ ጋር መጥቼ ደግሞ በእግዚአብሔር ስም ስለሚነግዱ ሐሰተኛ ሸቃጮች፣ ለዋጮች መናገሬ ወይም ሰዎች እንዲጠነቀቁ ማሳሰቤ ከወንጌል አገልግሎት ውጪ ነው ብለህ ታስባለህ? ይህንን መልስልኝና የራስህን ሀሳብ ቀጥል አንተ። ገለታ ተባረክልኝ። እግዚአብሔር አብዝቶ ይባርክ የኔ አባት። እኔ ረስተኛል። በጣም ብዙ አውርተናል፣ በስልክም ብዙ መክረኛል። በድካም ጊዜ የሚሰማኝ ባልነበረበት ጊዜ፣ በጣም ደክሜ ባለውበት ጊዜ ብዙ አውርተኛል፣ መክረኛል፣ ገጽጸኛል። እናም ደግሞ ከኔ የተሻልክ ሰው ስለሆንክ ምክርህን ሰምቼ እግዚአብሔር ይመስገን ዛሬ ተለውጫለሁና፣ ነገር ግን
አሁን ይሄን ያ አልልህም፣ ነገር ግን አንድ ነገር እልሃለሁ። ምንድን ነው ምልክ? እውነቴን ነው ምልክ። አንተ ውስጥ ያለውን ነገር አንዳንድ ይመስለኛል አንተ እንኳን አቤል እኮ አያውቀውም እሱ ውስጥ ያለው ነገር የምልበት ጊዜዎች ይበዛሉ። ስለ እውነት ነው ምልክ ማለት ይሄ የሚመጥን መንደር አይደለም። እግዚአብሔር ይገስጸውና የቲክቶክ ላይ የከለ ነብይ ዘይት ሸጠ የከለ እንትን አደረገ። ማንም ከመቶ ቢያንስ 5% ቢሰማ ነው ሰው። ግን ወንጌል ብትሰራ ሞር የበለጠ ከፈለክ በግል አገኛቸው እነኝን ሰዎች በግል አገኛቸው። አሁን እኮ ገለታ ያልተግባባው አይ ገባኝ። አይ አሁን ነግሮ ተነስቶ አሁን ሌላ ነገር ስታወራ እንትን ስላለኝ ነው። ትንሽ ሲሪየስ የሆነ ኢሹ ነው እና ተነግሮ ተነስተ ስትረሳ ትንሽ ይደብራል። አሁን እኮ ተነግሯል። ስለ አሁን የምንሰራው ነገር ወንጌል አይደለም ብለ ማለትህን እኮ እየተቃወምን ነው። ወንጌል እኮ እውነትን መናገር ነው አይደል? ያ እውነት ደግሞ ኢየሱስ ክርስቶስ ብቻ የደመቀበት እውነት ነው። ኢየሱስ ክርስቶስ ብቻ ማግኒፋይ የሆነበት እውነት ነው እና ኢየሱስ ክርስቶስ ያልደመቀበትን ሐሰት ደግሞ ትክክል አይደለም ብሎ ኤክስፖዝ ማድረግ እሱ ራሱን የቻለ ወንጌል ነው። ወደ ኢየሱስ ተመለሱ ከማለት ውጪ ወደ ጌታ ተመለሱ፣ ወደ ትክክለኛው የኢየሱስ ክርስቶስ ትምህርት ተመለሱ ከማለት ውጪ ወንጌል ምን አለ? ይሄ በንግድ ያመጣችሁት የእግዚአብሔር ጸጋ የለም፣ የእግዚአብሔር ጸጋ ፍሪ ጊፍት ነው ብሎ ከመስበክ ውጪ የት አለ? የትኛው ስብከት ነው? የትኛው ነው ለአንተ ወንጌል የምትለው? አሁን ትህትና እሺ አድንቀንልሃል፣ ግን ደግሞ ትህትና በትህትና ትንሽ ተቅለስለሰ ስላወራ እውነት እያወራ ነው ማለት አይደለም። ትክክለኛ ነገር አወራ ማለት አይደለም። አዎ አንተም ብቻ አይደለም በጣም ብዙ ወንድሞቼን እንደመከረ አውቃለሁ። ግን ደግሞ ስለመከረህ እና የሆነ ጆሮ ስለሰጠ የምትናገረው ነገር ትክክል ነው ማለት አይደለም። እዚህ ጋር በጣም ለረጅም ጊዜ የተሰራ ስራ ነው። በነገራችን ላይ ናቤል አቡና ቲክታክ ላይ መጥቶ ለረጅም ጊዜ ይዘውት አወሩት እንጂ ይሄን ኬዝ ዩቲዩብ ላይ ብትሄድ ስራዬ ብሎ ዴይ ቱ ዴይ የሚሰራ ሰው ዴይ ቱ ዴይ የሚሰሩ ወንድሞች አሉ። እነደሉ ምናምን በጣም ብዙ ወንድሞች አሉ። እያንዳንዷን ስህተት የማያልፉ ማለት ነው። እያንዳንዱ ወንድምነት ስህተትን መተላለፍ አይደለም፣ ስህተትህን መስተካከል ነው። ሲቀጥል አሁን ቅድም አሁን አቤል አቡና ሲናገር በጣም የተስማማውበትና ከዚህ በፊት የመጨረሻ ላይቭ ከዚህ ቀደም ብሎ በገባውበት ላይቭ ላይ የተናገርኩትን ነገር አቤል አቡና ተናግሮት ነበረ። ወንድሞቻችን ብለን ልንጠራቸው አንችልም። ወንድሞቻችሁን አደባባይ ላይ አውጥታችሁ አሰጣችሁ ምናምን የምትሉን ሰዎች ወንድሞቻችን አይደሉም። ወንድሞቻችን በጌታ የሆኑት ናቸው። አቤል ብሎታል ቅድም፣ በግ የሆኑት ናቸው። ተኩላና በግ እንዴት ነው ወንድማማች ሊሆን የሚችለው? በገባህና በተረዳኸው የወንጌል ቃል እውነት ላይ ተመርኩዘ ተኩላውንና በጉን ካለየ የትኛውን ነው ወንጌል ብለን የምትሰብከው? አይተሃል፣ በአይነ እያየ ነው። ሶሻል ሚዲያ ላይ ድራማ እየተሰራ ነው ወጣቱ ለንግድ እየተጠቀሙበት ነው። ወጣቱ የሚገርም አንደበተ ርቱዕ የሆኑ ወጣቶች በገንዘብ አንደበታቸው እየተሟሸሸ እና በሰፕራይዝ እየተደለሉ ዛሬ ላይ እንደማንም እንደሆነ እንደ ሽቶ እቃ ዩዝ እየተጠቀመባቸው ማንም ሽቶ መቼስ አሁን ነው ለጌጥ ማስቀመጥ የጀመርነው። እቃቸው ማማር ሲጀምር እንደ ሽቶ እቃ እንደዚህ እንደ ዶድራንት በለው፣ የዶድራንት እቃ ማንም አያስቀምጥም። አሁን እንደ ዶድራንት ተጠቅሟቸው ከውስጡ ሲያልቅ አውጥቶ ይጥሏቸዋል። ለምን? ለሚዲያ ፍጆት እየተጠቀሟቸው። ወንድሞች ለምን ይበላሉ ማለት ነው? ወንጌል አይደለም የምትለው? ወንድሞች ለምን ይጠፋሉ? ለምን ያለ አግባብ የእግዚአብሔር ጸጋ በገንዘብ እንደመሸጥ አድርጎ ሲመጡባችሁ ለምን ትደለላላችሁ? ለምን ትሸወዳላችሁ? አትበሉ፣ ተመለሱ፣ በክርስቶስ ትምህርት ተመላለሱ ማለት ነው ወንጌል ያልሆነው። ጥቅስ እነሱ ጥቅሳቸውን የሚጠቅሱት ነውራቸውን ለመደበቅ ነው። እዚህ ጋር ግን ጥቅስ እየተጠቀሰ ያለው አምልጥ ለማለት ነው፣ ሽሽ ለማለት ነው። ይሄ ወንጌል ካልሆነ የእናንተ ወንጌል የቱ ነው? ጀዝባ የሚለው ጀዝባ የማንም ጀዝባ እያለ እየተወራጨ የሚናገረው ናይት ክለብ ይመስል ከእሁድ እስከ እሁድ እህቶችን እያወዛወዘ ለራሱ እየተወዛወዘ በነውር የሰበሰበው ቦርጩን ቆልሎ ተቀምጦ እንደፈለገ አፉን የሚለቅብህ ሰው ነው ወንጌል? እሱ ነው ወንጌል? እሱ ነው ለእናንተ ወንጌል? እሱ ነው?
በመኪና አናታችሁ ላይ ሲሄዱ ነው ወንጌል እንደፈለጉ የእህቶችን ህይወት በእህቶች ህይወት ሲጫወቱ፣ የሰው ትዳር ሲበጠብጡ፣ የስንቶችን ሴቶች ህይወት ሲያመሰቃቅሉ፣ የህፃናት ህይወት ላይ ሲጫወቱ እሱ ነው ወንጌል ለእናንተ? እዚህ ጋር ግልጽ ካልተነጋገርክ ዛሬ አቤል አቡና ወጥቶ አደባባይ ላይ ወንጌል ቢሰብክ ሲመጡ ወዴት የትኛው ቸርች ይሉ? ነውረኞች ተሰብስበው በሴቶች ህይወት የሚጫወቱ ከሆነ የሚመጣው እንዲወጣ የሚያደርጉ ከሆነ መጥራቱ ምኑ ጋ ነው ጥቅሙ? የቱ ጋ ነው? ወዴት ነው የምትጠራቸው? አሁን ለምሳሌ ሰርግ አለ ብለህ የጥሪ ወረቀት አዘጋጅተህ ተነስተህ ወረቀቱን በትነ ለሰርጉ የሚመጥን ፕሮግራም ካላዘጋጀ ጥሪው ምኑ ጋ ነው? ሰው ገባ ይወጣል። ሰርጉ ከሌለ አለቀ። ሰው ይመጣል ይወጣል። ሰርጉ ከሌለ ይወጣል። ሰርግ ብለህ ጠርተህ ተነስተህ ሰርጉ ከሌለ ሰው ይወጣል። አዘሴም ታይም ወንጌል ብለህ ጠርተው ተነስተህ ኢየሱስ ብለህ ጠርተህ ተነስተህ ኢየሱስ ከሌለ ይሄ ሰውዬ ምን ያደርጋል? ይቀመጣል? ይወጣል። ለሚወጣው ለምን እንጠራለን? መጀመሪያ ይጥራ። እነዚህ ወንበዴዎች አይቆሙም፣ መቆሚያ የላቸውም። ትንቢትም ነው ይፈጸማል። ግን ከነሱ እጅ ደግሞ ማምለጥ አለባቸው በጣም ብዙ ትውልዶች። ስንቱ እጁ ተይዟል፣ ስንቱ እግሩ ተይዟል፣ ስንቱ አንደበቱ ታፍኗል፣ ስንቱ እውነት እያለው ስንት የእግዚአብሔር ጸጋ በሚገርም ሁኔታ የሚገለጥበት ስንቱ ነውልሎ በግለሰብ ፍቅር ይኸው ተተብትቦ ቁጭ ብለዋል። እነዚህን ከማስመለጥ ውጭ ሌላ ወንጌል ምን አለ? አንተ ወደ ውጭ ትላለህ። አንተ ወደ ውጭ ሂድ። እንግዲህ አንድ ነገር እዚህ ጋር ዲል እናደርግ። አንተ ለውጭዎቹ ሂድ ስበክ፣ እኛ ወደ ውስጦቹ ተመልሰናል። ብራዘር እኔ ፐርሰናሊ የኔ እንደዛ ነው፣ አቤልም እንደዛ ነው ብዬ አስባለሁ። ወንጌል ለጴንጤ በቃ ወንጌል ለጴንጤ ያስፈልጋል፣ በደንብ ያስፈልጋል። ወንድሞች ይስታሉ፣ ወንድሞች ይደክማሉ። የድካም ጉዳይ አይደለም ይሄ፣ የመሳት ስቶ የማሳት ጉዳይ ነው። ይሄ ደግሞ የህይወት ጉዳይ ነው። እዚህ ጋር ግን ቀልድ የለም። ማነው ዳዊት ፋሲል ሲናገር አንድ የሚመቸኝ ንግግር አለ። ብዙ ስትቀልዱ ልናልፋችሁ እንችላለን፣ በኢየሱስ ክርስቶስና በደሙ የተዋጀው ህዝብ ላይ ግን ከመጣችሁ ቀልድ ቤት ከእናንተ ጋር አንገባም የሚላት አባባል ብዙዎች እንደዛ ታልፎ ሊሆን ይችላል። ቱዚስ ኤክስትሪም ግን ስትሄዱ ማንም አይሰማችሁም። ሶ ወንጌል ወደ ውስጥም መግባት አለበት። ኢየሱስ ክርስቶስ ሊጎላ ይገባል። ክራይስት ሴንተርድ መሆን ያለባት ቤተክርስቲያን። አክቹዋሊ ቤተክርስቲያን ባይሆንም የነሱ መጋዘን ቢሆንም ማለት ነው። እና ይሄን ሳታጠራ የትኛውን ነው የምትጠራው? እስቲ ገለታ ንገረን እስቲ አንተ። እዚህ ጋር ያለውን ግሳንግስ እዚህ ጋር ተቆልሎ የሚቀመጠውን ሲመጣ የሚያባረርብን ስንት ሰው አልሰማህም? ስንት ሰው እያየክ አይደለም? ውይ እኔ እኮ የመሰከራችሁልኝን የምሰብኩ መስሎኝን የመጣሁት ለካ ኮተት ነው የምሰብኩት ብሎ የወጡ ስንቶች የሉ? እገሌ እኮ እንደዚህ ያደረገኝ አብረን እንተኛ ያለኝ እንዲት እንዲህ ይለኛል ይሄ ነውረኛ ብላ የጠፋች እህትህን አታውቃትም? አታውቃትም እኮ ንገረን። ይኸው ይስማ። ይኸው እኔ መናገር ያለብኝን ተናግሬያለሁ። ይኸው ጠይቄዋለሁ፣ ይመልስልኝ። ንገረን። ጌታ ኢየሱስ ይባርክ። ወንድምነት ለሁላችን ያው መዳኛን የሆነውና ሁላችንን የሚመዝነን የእግዚአብሔር ቃል ነውና እኔ መንጋውን ጠብቁ ነው ለሁለታችሁም ያለኝ መልእክት። እንዲሁም ደግሞ ሰዎችን በሚዲያ ላይ ወጥቶ አሁን እኔ የማንም ፕሮፌት ደጋፊ አይደለሁም። በነገራችን ላይ ማናቸውንም አልከተልም። እኔ ወንጌል ብርሃን ቤተክርስቲያን ነው የምገባው እና ማናቸውም። ነገር ግን አንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 5 ቁጥር 2 ላይ ሲናገር በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፍቃድ በውድ እንጂ በግድ ሳይሆን በበጎ ፍቃድ እንጂ መጥፊያውን ረብ በመመኘት ሳይሆን ጎብኙት ይላል። አሁን እኛ የእግዚአብሔር መንጋዎች እየጠበቅን ነው ወይ? በእንደዚህ አይነት ሁኔታ አሁን እዚህ ጋር የሚጽፈው ሁሉ ክርስቲያን ወይ አማኝ አይምሰላችሁ። ወንጌል በእኛ ምክንያት አሁን ውጭ ወተን ሁሉ ስንሰብክ አንተ ራስህ ለመሆን እነሱ ያደረጉት ማስረጃችን። አሁን እኮ አንተም አይተህ ነው እየተነገርክ ያለው። አንተ ራስህ ወንጌላዊ አማኝ መሆንህን እኮ ስለነገርከን ነው እያመንህ እንጂ ባክግራውንድህን አናውቅም። ጋራንቲ እየጻፉ ያሉት ምናምን ማረጋገጫ ሰጣለሁ፣ ችግር የለውም። መንጋውን ጠብቁ ብሎ ካለ ከዚህ በላይ መንጋ ወዴት ይጠበቃል? አምልጥ፣ ካለህበት እስራት ተፈታ፣ ወደ ኢየሱስ ክርስቶስ ትኩረትህን አድርግ ብሎ ከማለት
ቁጥር 3 ላይ እኮ ለመንጋው ምሳሌ ሁኑ እንጂ ማህበሮቻቸውን በኃይል አትግዙ ይላል። ምሳሌማ ሆንን እኮ አሁን ምሳሌ ወንጌሎቻቸውን ባለመተባበር፣ ንግዶቻቸውን ባለመቀበል፣ ዘይታቸውን ባለመግዛት፣ ነውራቸውን በአደባባይ በማጋለጥ ብራዘር እየተሰማ አታጣም። መጽሐፍ ቅዱስ ቃል አታጣም። ለራስህ ሀሳብ ብለህ መጽሐፍ ቅዱስ አታጣም። ለራስህ የንግግርን መናገር መጽሐፍ ቅዱስ በነገራችን ላይ የአንተን ሀሳብ ሳይሆን የሚደግፍልህ አንተን የመጽሐፍ ቅዱስ ሀሳብ መደገፍ ያለብህ። አንተ እንደምትፈልገው ቆልምመህ አይደለም የመጽሐፍ ቅዱስን ሀሳብ ወደ ራስ ሀሳብ የምታመጣው፣ ወደ መጽሐፍ ቅዱስ ሀሳብ። አንደኛ ጴጥሮስ መልእክት ስማኝ፣ ይህን ጥቅስ ፐርፐዝሊ ሀሳብህን እንዲደግፍልን ያመጣው እንጂ ሀሳቡን ደግፈ አይደለም። እንደ እውነታውማ ከሆነ እኔ ይህን ጥቅስ ልስጥሽ ናሽ በደንብ አባቴ በጨዋነት ሰምቻለሁ። በጨዋነት ታወራለህ። ቤቱ የእኔ አይደለ? ችግር የለውም። ከቅድም ጀምሮ ዝም ስል ነበር። እንደው አንድ ጥያቄ ልጠይቅ። የክርስቶስ ትምህርት በሌለበት ስፍራ ክርስቶስ አለ ብለህ ታምናለህ? አታምንም። ስለዚህ ክርስቶስ ያልከበረበትን ስፍራ አጋልጠ አምልጦ የክርስቶስ ትምህርት የለም ማለቱ ምኑ ጋ ነው መንጋ ለመጠበቅ መስሎ የታየክ? እኔ አንድ ጥያቄ ምንም ነገር እንድታሽሞነሙን አልፈልግም ብራዘር። ግልጽ እንድንነጋገር ነው ፈልገው። እኔ ማሽሞነሙነው እዚህ ጋር ደሞዝ አይከፈልልኝም ብራዘር። አይደለም 54 ሰው 54 ሚሊዮን ሰው እዚህ ጋር ቢኖር ጉዳይ አይደለም ለኔ ምንም ነው። ይሄ ማለት አንድ ሰው እንዲጠፋ ስለማልፈልግ ነው። ስለ ሰዎቹ ተውና ጥያቄውን ገሊ እየደከመን ስለሆነ በነገራችን ላይ አሁን እኔ ያልኩህን እኮ አሁን ወደ ራሴ ሀሳብ ለመውሰድ ስለፈለክ ነው ነገሩን እንጂ እኮ አንተ ወደ ፈለግከው ሀሳብ ነገሩን እንደዛ አንተ እንዳሰብከው ወይም አንተ እንደምትፈልገው እንድልልህ ስለፈለክ ነው እንጂ ሀሳቤን በደንብ አንደርስታንድ አድርገዋል። ተረድተኛል። አልተረዳሁም። ምን ማለት መሰለህ? የእውነት አልተረዳሁም። እንዲሁ የተሰጣችሁን እንዲሁ ስጦ ነው የሚለው መጽሐፍ። ጸጋቸውን በገንዘብ የሚሸጡትን ደግፋሉ እያልኩ አይደለም። እና ለምንድን ነው እነሱ መቃወም የደበረክ ነው? እንዲህ ቃሉ ከተናገረ አልደበረኝም። አይ አይደለም እኮ እኔ አንድ ጥያቄ እኔ የምልህ ቆይ ጀምዬ ተከፍሎ ነው እዚህ ጋር መጠቃንታውን ስፖት ላይት አድርገክ ስልክን ካሜራ ወደ ፊት ለፊት አዙረክ ወንበር ላይ ቁጭ ብለህ በዚህ ምሽት ቁጭ ብለህ አማሪ ፈብራሪ ኢሲቲ ይችላል። ሌላ አማርኛ ተውና አይ በአማርኛ አድርገው ብዙ የማይሰማ ሰው ስላለ ማለት ነው። ሰማኝ ብራዘር፣ እዚህ ጋር ሌላ አማርኛ ተውና እኔ የጠየቅኩ አንድ ጥያቄ ነው አይደለ? አንድ ነው የጠየቅኩ። አንተ ነህ ብዙ ነገር የምታወራው። እኔ ብዙ ላወራ እችላለሁ፣ ግን አንድ ጥያቄ ነው የጠየቅኩ። እሱም ምንድን ነው የሚሄዱትን ለምንድን ነው አፍ አውጥተህ ትክክል አይደሉም የሚከብድ እዚህ መተህ ወንጌል አይደለም ወንጌል ስሩ ብለህ ልምከራችሁ ብለህ የምትለን አንተ የደበረህን ነገር እኛ መናገራችን ለምን ስህተት መስሎ ታየክ? አንተ መናገር ያልፈለግከውን ነገር እስቲ እንደውም እድሉን አውራ። በዚህ አጋጣሚ ይሁን ዝም እላለሁ ከዚህ ሰዓት በኋላ። ይኸውልህ አባት ማንም ሰው ዘይት በሚሸጡት ገስታ ውስጥ በሚያስገቡት የእግዚአብሔርን ጸጋ ወደ ገንዘብ በሚለውጡት አልስማማም። እዩ ጩፋን አንተ ከምታውቀው በላይ ነው ያውቀዋለሁ። ሱራፌል ደምሴን አንተ ከምታውቀው በላይ ነው ያውቀዋለሁ። መሰረትን አንተ ከምታውቀው በላይ ነው ያውቀዋለሁ። ኢቭን ካነሳሳቸው ጀምሬ ያውቃለሁ። አየክ፣ መነሻቸው ላይ እግዚአብሔር ቃል ነበረ። መነሻቸው ላይ ጽድቅ ነበር ስራቸው። መነሻቸው ላይ ትክክለኛ የሆነ መንገድ ነበረ። አሁን እያደረጉት ያሉት ነገር ልክ ነው ወይ ካልከኝ አደባባይ ላይ ወጥተን የወንድሞቻችንን ጉድ ለመዘርዘር ሳይሆን ለነኚህ ብንማልድላቸው ብንጸልይላቸው፣ አንዱ ለአንዱ ይጸልይ አይደለም የሚለው መጽሐፍ። ለምን በግል ሄደን አናናግራቸው? እኔ ለምሳሌ ትልልቅ ማስጨረሱላ ከበደኝ ታውቃለህ ገለታ። እኔ ንግግር ትህትና እንደተመቸኝ ነገር ግን ለማስጨረስ ይከብዳል። ንግግር ጅምራቸው አጀማመራቸው ምናምን እኔ ያውቃለሁ ምናምን እኛ እናውቅም መቻል እኛም እኮ አይተናል እኮ የአደባባይ ሚስጥር እኮ ነው ጉዳያቸው። ግን እኔ ትልቁ ጥያቄ ምን ሰው ይስታል ይሳሳታል ብለሃል አንተም።
ስህተቱን ወዶት መቀጠሉ እስከ መንፈስ ቅዱስ ነው መነሻው። ሰው እኮ እውነት እኮ አንድ የእግዚአብሔር ሰው አንድ የእግዚአብሔር አገልጋይ የእግዚአብሔር ሰው ያው በእናንተ ቋንቋ ስናወራ ማለት ነው አንድ በጌታ የሆነ ሰው ወይም የእግዚአብሔር ጸጋ የሚሰራበት ሰው ፐርፌክትሊ ይኖራል ብዬ አላስብም። አንዳንዴ መሳሳት የአፍ ወለምታዎች አሉ። አንዳንድ የመንፈሳዊ ሪያሊሙን ቶሎ ያለመረዳት ነገሮች አሉ። ትንቢት ላይ የሆኑ ብለርድ የሆኑ ነገሮች ይፈጠራሉ። ግን ደግሞ ሰው አይሳሳትም አትልም፣ ይሳሳት። ስህተታቸውን ወደውት ዴይ ቱ ዴይ በዛ ስህተታቸው ውስጥ መመላለስ ውስጥ መነሻቸው ትክክል ለመሆኑ አረጋግጦልህ ነው ወይስ አንተ መነሻቸው ትክክል መሆኑን በምንድን ነው ያወቅኸው? አብረሃቸው ብለህ ምን ብለህ ነው ወይስ ሄደህ አንተም በዛ ሞመንት ከሸጡት የገዛህን ወይስ የተካፈልክነ? እስቲ ባክግራውንዳቸውን እንዴት ልታውቅ እንደቻልክ ንገረን። አውቃቸዋለሁ ከአንተ በላይ ምናምኑን ተወውና እንዴት እንዳወቅካቸው መነሻቸው መንፈስ ቅዱስ እንደሆነ መቼስ በመንፈስ ቅዱስ ተነስቶ በአጋንንት የወደቀ ከባድ ነው አባባል ያስቃል። እና ቀጥል። እኔ ቅድም ብያለሁ፣ አንድ ነገር ብያለሁ። እሱ ምንድን ነው? ምናልባት ታዋቂነትን ለማትረፍ ካልሆነ በቀር ሚዲያ ላይ መጠን የምንናገረው ነገር ወንጌል መስራት ነው ብዬ አላምንም። እኔ ይመስለኛል ድካማቸውን ተጠቅመን ታዋቂነት ለማትረፍ ይሆናል። ለወንጌል ቀንተን ቢሆን ኖሮ እነኚህ ሰዎች አንድን ማልድናቸዋለን። ሁለት እኔ ለምሳሌ ሱራፌል ለምሳሌ በብቻ መክሬዋለሁ። እዩ ጩፋን ለብቻው እጄን አግኝቼዋለሁ። ይሄ መንገድ ልክ ተው ብዬዋለሁ። ሰማኝ። እንዴት እንዳገኘው ልነግርህ እኮ ነው። ችግር መረጃ አቀርብልሃለሁ። መረጃ ባክግራውንዱን ንገረኝ። ገለታ አታዝገብ በጌታ እኔ አብሬው ነበርኩ። እኔ ለምሳሌ ከነቢ ሱራፌል ጋር አብሬው ነበር። እና ታዲያ አብረው ስለሆንክ ነው ሽንትን ገትረህ የምትከራከረው እንጂ እኮ ስለምታውቃቸው አይደል? አብራቸው ካለው ሰው ጋር ነው። እሺ አሁን ኤኒዌይስ ተው። አሁን ወደ ማፌዜር ካየክ የእግዚአብሔር መንፈስ የጥበብ መንፈስ፣ የማስተዋል መንፈስ። አሁን የእግዚአብሔር መንፈስ ያለበት ሰው አይደለም። ማንነቴ ግልጽ ነው። በነገራችን ላይ እኔ እንትን አይደለም ማለት ሳወራ ኮምፕሮማይዝ አላደርግም። ከተሳሳኩ ይቅርታ ጠይቃለሁ። ግን አወራሪ ያስቃል። የእውነት ነው የሚያስቀው። አሁን ከቅድም እሺ ባክግራውንዳቸውን ብቻ ንገረኝ። እኔ አሁን ከመንፈስ ቅዱስ አነሳሱ እንዴት እንደሆነ እዩ ጩፋን እንግዲህ ከአንተ በላይ አውቀዋለሁ፣ መነሻውን አውቀዋለሁ ስላልክ እስቲ መነሻው እንዴት ነበረ? ምናልባት ለአንተ ወንጌል ማለት እዚህ ጋር መጥቶ አንተ በምታስበው መንገድ ዘይት እየሸጡ ነው ብሎ መናገር ሊሆን ይችላል። አሁን እንደምታወርደኝ ስላወቅ የኔ ወንጌል እናንተ መግለጥ ነው አላልኩም። ዲሲ ገለታ አንተ ከሲ እንደዚህ አይነት ነገር ተው። እኔ እንደዚህ አላልኩም። አሁን የጠየቅኩ አጭር ነው። ምንድን ያልኩ አስጨርሳለሁ። ዝም ብዬ ነው ማዳመጥ። ሌላ ፖይንት ስትነካ ነው እያስቆምኩ ያለሁት። እኔ ልግባ። ገለታ ወንድም ገለታ ይሰማል። እኔ አባት ከሱራፌል ጋር አገልግሎት አብራችሁን የጀመራችሁት በምንድን ነበር የምታገለግለው አንተ? በጸሎት ህብረት ውስጥ ማይክ ይዝ ነበረን። ኦኬ፣ እሱ ትንቢት ሲናገር አንተ ማይክ ትይዝ ነበር? እሺ። ዮሐንስ መልእክት ላይ ዓለምን የሚወዱ ከአባት ጋር ጥል ናቸው የሚለው ቃል ላይ ዓለምን የመውደድ ምልክት ዮሐንስ የሚናገረው ምልክት ምንድን ነው? የምታስታውሰው ከሆነ ቃሉ አልገባኝም። ዮሐንስ ዓለምን የሚወድ ከእግዚአብሔር ጋር ህብረት የለውም ይላል ዮሐንስ በመልእክቱ። ዓለምን መውደድ ደግሞ የአይን አምሮት፣ ስለ ገንዘብ መመካት፣ ከዛ በኋላ ስለ ገንዘብ መመካት፣ የአይን አምሮት፣ ስለ ገንዘብ መመካትና እንደዚህ ነው ብሎ የሚናገረው ሀሳብ አለ ዮሐንስ። እና ገንዘብን መውደድ ዓለምን መውደድ ነው ብለህ ታምናለህ? የኑሮ ትምክህት
እነዚህ ሰዎች መንፈስ ቅዱስ እኛ የጸለይንበት ዘይት ውስጥ አለ ብለው ሲሸጡ ወይም ደስታ ውስጥ ሲያከራዩ ወይም መጽሐፍ ቅዱስን ባልሆነ መንገድ ጠምዝዘው ለገዛ ገንዘብ ማከማቻ ሲያደርጉ ዓለምን መውደድ ውስጥ ገብተዋል ብለህ ነው የምታምነው? አሁን እኮ አንተ የምትለፋው ቅድም የመለስኩልን መልስ ነው እኮ አባ። ስለዚህ ዓለምን መውደድ ከእግዚአብሔር ጋር ጸብ ነው። ዮሐንስ ህብረት የለውም ከአባት ጋር ይላል። ዓለምን የሚወድ ሰው አልሰማኝም መሰለኝ አባ። ይኸውልህ እኔ እያልኩህ ያለሁት እነኚህ ሰዎች ልክ ናቸው ወይ ካልከኝ ልክ አይደሉም ብዬ ስለ ልክነታቸው አይደለም። እኔ ከእግዚአብሔርም ጋር ህብረት የላቸውም እያልኩ ነው አባ። ልክ አይደሉም። ልክ ነውማ እኮ ከኔ ጋር አሁን ልክ ናቸውን ብትለኝ ልክ አለመሆናቸውን አሳይሃለሁ። መጽሐፍ ሲናገር እንደዚህ ይላል በሕዝቅኤል ላይ እና የሳተው አይመለስም ምን ይላል፣ የወደቀው አይነሳም ምን ይላል። እና ስቶ ይሆን ይችላሉ ሊመለሱ እግዚአብሔር ልቦና እንዲሰጣቸው የጓዳ አንተን ብትማልዳቸው አደባባይ ላይ ወተክ እከሌ እንደዚህ ሆነ እንደዚህ ዘይት ሸጠ እንደዚህ ግል ድካማቸው አወራ። ስለ ግል ድካማቸው አወራ። ይሄ እኮ ድክመት ነው እኮ ሰው ልጅ አይደለም። ድክመት አይደለም። ወርዶ ስለ ገንዘብ ስለ ዘይት ሽያጭ ሲገባ ድክመት ነው። ድክመት አይደለም። እኔ የወጣሁበት ለምሳሌ ከነቢዩ ሱራፌል የተለየሁበት ትልቁ ነገር ገዝታው ሲጀምር ነው የተለየሁት። ሸቀጥ ሲጀምር ነው የተለየሁት። ይሄ ድክመት አይደለም። ቆይ ስማኝ፣ ኖ ብራዘር፣ ቆይ ስማኝ። ይኸውልህ እኔ እናንተ ያልተግባባንበትን አንድ ነገር ልንገርህ። አውራሽ እስከ መጨረሻ ልስማክ። እስከ መጨረሻ ስለ ማውራት አይደለም። ይሄ ነገር ድካም ሳይሆን ድፍረት ነው። ድካም ምን መሰለህ? አንድ ሰው በስጋ ድካም ድንገት ሊወድቅ ይችላል፣ ሊስት ይችላል። ክርስቲያን በወደቀው ዓለም ውስጥ ያለ ሰው ሁላችንም ኃጢአት ልንሰራ እግዚአብሔር ጋር በሆነ ጉዳይ ላይ ልንወድቅ ምናምን እንችላለን። ከዛ በኋላ በንስሐ መጽሐፍ ማንም ኃጢአት ቢሰራ በአብ ዘንድም ጠበቃ አለው ስለሚል የኢየሱስም ደም ከኃጢአት ሁሉ ያነጻል ስለሚል በክርስቶስ ደም ታጥበን ከእንደገና የመቆም የመነሳት እድል እናገኛለን። ይህም ባይብሊካል። በስሙ የሐሰት ትንቢት መናገር፣ ራስን እንደ ፈዋሽ ማሳየት፣ በእግዚአብሔር ስም መነገድ፣ ቤተ ክርስቲያን የሚሉት የግለሰብ አዳራሽ ከፍቶ በወንጌል ስም መሸቀጥ ግን ድካም ሳይሆን ከእግዚአብሔር ጋር ቀጥተኛ ድፍረት ያለው ኃጢአትና ልምምድ ነው። አለቅ። ለዚህ ነው ቅድም ያልኩ በዋናነት ገንዘብን የሚወድ ከእግዚአብሔር ጋር ጸብ ነው። ገንዘብ አይጠቅምም አያስፈልግም አይደለም እያልኩ ያለሁት፣ ግን ገንዘብን ማምለክ ኢየሱስም ለተጠየቀው ጥያቄ የመለሰው መልስ ነው። ሰው ለሁለት ጌቶች ሊገዛ አይችልም አይደል? ለገንዘብና ለእግዚአብሔር መገዛት አይችልም ማለት። ስለዚህ እነዚህ ሰዎች ለገንዘብ ብለው በሐሰት እግዚአብሔር ያላላቸውን የሚሉ፣ በሐሰት ያልተፈወሰውን ተፈውሳል የሚሉ፣ የእግዚአብሔርን ድምፅ ሳይሰሙ ሰምተናል የሚሉ ከሆነ አምላክ ቀይረዋል እያልኩ ነው። አምላክ ከቀየሩ ደግሞ አምላካቸው ገንዘብ እንጂ እግዚአብሔር አይደለም። ለዛ ነው አምላካቸው ገንዘብ ስለሆነ ገንዘብን ሰርቭ የሚያደርጉት። ከአሜሪካ ከአውሮፓ ለመጡ ሰዎች የፊት ለፊት ወንበር የሚሰጡት፣ የተለየ እንክብካቤ ረብጣ ገንዘብ ላለው ለሰው ፊት እያደሉ የሚያገለግሉት፣ ያልሆነ ነገርን የሚያደርጉት አምላካቸው ገንዘብ ስለሆነ። ስለዚህ እኔ ስናገር አሁን በትዕቢትም ተነፍቼ ወይም ሰዎቹ ላይ የፈረድኩ ሊመስለው የሚችል ምስኪን ክርስቲያን ይኖራል። ግን ይሄ መጽሐፍ ቅዱስ የሚለው ነው። ለሁለት ጌቶች ልትገዙ አትችሉም የኢየሱስ ትምህርት ነው፣ የአቡና ትምህርት አይደለም። አለቀ በቃ። ስለዚህ ጌታቸው ገንዘብ እንጂ እግዚአብሔር አይደለም እያልኩ ነው። ምን ትላለህ አንተ በዚህ ሐሳብ? መክፈት ትችላለህ ማይክ። እኔ እኮ አሁንም ከዚህ በፊትም ያልተግባባ ነው እኔ እናንተ አንድ ነገር አለና እኔ ይኸውልህ እኔ አሁን ድካማቸውን ወተን ማውራቱ ጥቅሙ አለ ወይ ነው? ጉዳቱ አለ። አዎ አለ። ጉዳቱ አይመዝንም ነው? አያመዝንም ድካሙ ጉዳቱ። ወንጌል ወተን የምንሰራበትን ጥቅሙ ለምን ጠየከኝ አይደል? ድካሙ አያመዝንም ወይ ያልከኝ አይደል? አያመዝንም። ጉዳቱ ጥቅሙ ነው የሚያመዝነው። አንደኛ
ሚስጥር አይደለም ደስታ ውስጥ ማከራየታቸው። በቴሌቪዥን ቻናላቸው 24 ሰዓት የደስታ ውስጥ ጸሎት ለምትፈልጉ በዚህ ስልክ ቁጥር ደውሉ ብለው 24 ሰዓት የሚናገሩበት ነው። ማንም መንገደኛ ስልክ ቁጥሩን ቻናሉ ላይ አይቶ ደውሎ ስንት ብር እንደሚያስፈልገው ይነግሩታል። በአደባባይ እነሱ እንደ ቢዝነስ የያዙትን ስራ አቡና ልክ ወይም አይነት ነገር መወራት የለበትም። በሁለተኛ ደረጃ ጉዳት አለው ለምትለው የማያምኑ የምትላቸው ወይም ወንጌላውያን አይደሉ የምትላቸው ኦርቶዶክሶች ይህ ነገር መነገሩ አንድ አይነት እንዳልሆንን እንዲያውቁ ይደረጋል። ለምሳሌ ኦርቶዶክስና ሙስሊሙ አቡና ወጥቶ ዘይት መሸጡን ስቃወም እኔና አንተን በሁለት እኩል አይን አያዩን። ለምሳሌ አንድ ኦርቶዶክስ ለአቡና ያለው አመለካከት ምንድን ነው ብትል እውነትን ይናገራል፣ እውነትን ያወራል። አንዴ ሚዩት አድርጊ፣ ቆይ ታወሪያለሽ ተራሽ ሲደርስ እህታለ እና በሶስት መንገድ ትክክል ነን ብዬ አስባለሁ። አንደኛ ያላመኑ ሰዎች ሁሉም ጴንጤ ዘይት መሸጡን የሚደግፍ ሐሰተኛ ነቢያትን የሚከተል የሚደግፍ ቅጣጣ ጭፈራና እንዝላልነትን የሚደግፍ መስሏቸው ዝም ሁሉም ጸጥ ሲል ባለበት እኔ ጴንጤ ነኝ ግን ይሄ ነገር መጽሐፍ ቅዱስ አይደለም የሚል ሰው ሲያዩ ሁሉም ጴንጤ እብድ አይደለም ማለት ነው ብለው ጆሮአቸውን ለጤነኛው ጴንጤ መስጠት ይጀምራሉ። ሁሉም ጴንጤ ሐሰትን ትንቢት የሚናገር አይደግፍም ማለት ነው፣ ሌባው ጋር አብሮ አይቆም፣ እውነተኞችም አሉ ብለው ከእውነት እንዳለ በፕሮቴስታንቱ መካከል ሁሉም ሌባ ሁሉም ሐሰተኛ እንዳልሆነ ጤነኛም እንዳለ እንዲያውቁ ይሆናል ያላመኑ ሰዎች። ሁለተኛ እነዚህ ሰዎች እውነተኛና ትክክለኛ የእግዚአብሔር ሰው መስሏቸው እየሳቱ ያሉ በእነዚህ ሰዎች እየተጭበረበሩ ያሉ ሰዎች ሊነቁ ይችላሉ። ምክንያቱም የይሁዳ መልእክት መጽሐፍ ላይ አንዳንዶችን ምናልባት ከእሳት ውስጥ ተናጥቀ ታድናለህ ይላል። አንዳንዶች ከእሳት ውስጥ መናጠቅ አገልግሎት ስላለው ማለት ነው። በሶስተኛ ደረጃ ምናልባት ይሄ አንተ የምትላቸው ሰዎች ሳያውቁ የተሳሳቱ ከሆኑ እነሱም ወደ ንስሐ እንዲመለሱ በሶስተኛ ደረጃ እድል ሊያገኙ ይችላሉ። ያው እነዚህ ሰዎች ሲገለጡ ነው እንጂ ተኩላነታቸው የታወቀው ከመጀመሪያም ጀምሮ ጤነኛ የነበሩ አይደሉም። እኔ እንዳንተ አላምንም። ለምሳሌ አንተ በትክክል ጀምረው መንገድ ላይ የተሳሳቱት ብለህ ነው የምታምነው አይደለም። ካወላለዳቸው ጀምሮ ስህተት ያለባቸው ናቸው። ምንድን ነው ካልከኝ ሰው በግ ሆኖ የሆነ ሰዓት ላይ ተኩላ አይሆንም። ኔቸር ነው ተኩላነትና በግነት። እነዚህ ሰዎች ከመሰረቱን ተኩሎች ነበሩ። በግ መሰሉን። ለምዳቸው ሲገለጥ ተኩሎች እንደሆኑ አወቀን እንጂ እግዚአብሔር ሲያውቃቸው መጀመሪያም ተኩሎች ነበሩ። በስሙ አጋንንትን አስወጥተዋል። ሰዎችን ተአምራት አድርገዋል። ድንቅን ፈጽመዋል። ነገር ግን መጽሐፉ እንደሚል ማቴዎስ ወንጌል ምዕራፍ 7 ላይ በስም አጋንንት አላስወጣንም፣ ተአምራት አላረግንም፣ ድንቅን አላደረግንም ሲል አላወቅኳችሁም ነው የሚለው። መንገድ ላይ መሀል ላይ አይደለም አላወቅኳችሁም፣ ከመጀመሪያ ያውቃቸውም ነበር። መጀመሪያም ተኩላ ነበሩ፣ የበግ ለምድ የለበሱ ነበሩ። አለቀ። ስለዚህ አንተ የሚመስልህ አቡና ወጥቶ ስለ ሐሰተኞች ሲናገር የማያምኑ ሰዎች ሰምተው ጴንጤ ሁሉ ሌባ ነው የሚሉ ነው የሚመስል። አይደለም። እውነትን የሚናገር በጽድቅ የሚቆም ጴንጤ አለ ብለው ያምናሉ። ዝም ካልንማ ለምንከሰስበት ለዛ ነገር ወንጀለኞች እንደሆነ ነው የሚታሰቡ። ለምሳሌ አንድ ምሳሌ ልስጥ። ይሄ ምሳሌ ቀጥታ ከዚህ ጉዳይ ጋር የሚገናኝ አይደለም። ኢየሱስ የአይሁድ ንጉሥ ነህን ብለው ሲጠይቁት ዝም ያለው ለምን ይመስላል? ራሱን እንደ እግዚአብሔር ያያል ሲሉት ጸጥ ያለው ለምን ይመስላል? ክሳቸውን አዎ ነኝ ብሎ ስለተቀበለ። ፍርድ ቤት ቀርበክ ሌባ ነው ሲሉክ መከላከያ ሐሳብ አይ ሌባ አይደለውም ካላልክ ዝምታክ ከክሱ ጋር እንደተስማማክ እንዲቆጠር ነው የሚደረገው። ዘይት ሻጭ ነው ጴንጤ ሁሉ ሲል፣ ደናሽ ነው ጴንጤ ሁሉ፣ ጨፋሪ ነው ጴንጤ ሁሉ ሲል ኖ የሚል ሰው ሲመጣ አይ በዚህ ክስ ይሄ ማህበረሰብ አይጠየቅም ይባላል። አለቀ። ስለዚህ ቢያንስ እዚህ ሚዲያ ላይ እዩ ጩፋ ተነስቶ ሁሉም የየጩፋ ተከታይ ናቸው አይሉም ኦርቶዶክሶች። አይ አቡና የሚባል ልጅ አለ አምርሮ የሚቃወሙ ይላሉ።
ሁሉም የዮናታን አይሉም። አይ አቡና የሚባል ልጅ አለ የሚቃወማቸው ይላሉ። አቡና ምልክ ራሴን ወክዬ ላውራ ነው የምልህ እንጂ እኔ ብቻ አይደለሁም እዚህ ሚዲያ ላይ ያለሁት። ብዙ ወንድሞች እህቶች አሉ፣ በቁጥር አነስ ቢሉም ከሌላው አንጻር ሲተያዩ። እናንተ ዝም ያላችሁ ሰዎች ግን አብራችሁ ሌቦች ናችሁ። በቀጥታ አልተካፈላችሁም እንጂ ዝም በማለት እነዚህ ሰዎች ሚስጥር እንዳይወጣ በመከላከል በየገዝቱ እየገባችሁ እንደዚህ ለእነዚህ ሰዎች ጥብቅና በመቆም የነሱን የሌብነት የነሱን የሸቃጭነት የነሱን በእግዚአብሔር ስም ነጋጅነት እድሜ ማራዘሚያ እየወጋችሁ እያስቀጠላችሁት። ይህንን ነው የምልህ። ስለዚህ መናገራችን ወንጌልን በጣም ያሰደበ የሚመስላችሁ ሰዎች ወጣ ገለታ አላ በፍጹም ወንጌልን አላሰደበም። ይልቁንም ወንጌልን ያሰደቡ እነዚህ ሰዎች ሙሉ ጴንጤ እንደነሱ እንዲሆን በመሰለበት ሰዓት ሁሉም ጴንጤ እንደነሱ እንዳልሆነ እንዲታወቅ ነው የሆነ። ይህንን ነው እኔ የምለው። የምትቀጥለው ነገር ካለ መቀጠል ትችላለህ። ተባረክልኝ። ሀሳቡ ክፋት የለውም። ምናልባት ለወንጌል ካለ ቅናት የተነሳ ነው ብዙ ኔጌቲቭ የሚመስሉ ነገሮችን የምትናገረውና ሀሳብን ሳልረዳ ቀርቼ አይደለም፣ በጣም ተረድቻለሁ እያልኩ ያለው ግን እነኚህ ሰዎች እንደ ሰዓቱ ከገባክ አንተ እኮ የዮናታን ፍሬ ነህ። ለምሳሌ እሱ ለአንተ ምሳሌ ሆኖ ብልሃል። ግን ዮናታን አገልጋይ ዮናታን አይደለሁም፣ ፍሬ አይደለሁም። ቪዲዮ ስላለኝ ነው አይደለሁም። እኔ መካን አይደለሁም። ስመሰክርማ እኮ መስሎኝ እኮ ነው። ተታልዬ አየክ፣ ተታልዬ እሱን እኮ ምንድን ነው ማንም ልጅ የለም። አልተታለልክም። በጣም ተታልዬ ነው። ልንገርህ እሱን አንደኛ ፍሬነቱ የዮናታን የሚባል ፍሬ የለም። ዮናታን ወንጌል የሰበከው አቡነ የለም እዚህ ውስጥ። እኔ ወንጌል በ12 ዓመቴ ተሰብኮልኝ ከኦርቶዶክስ ቤተሰቦቼ ተለይቼ ክርስቶስ ኢየሱስን በሕይወቴ ላይ ሹሜ ወይም ራሱ ነግሶብኝ ጌታን የማቅ ልጅ ነበርኩኝ። አለቀ። ጌታን የማቅ ልጅ ነበርኩኝ። ወንጌል ነግሮን የለወጠ ዮናታን አይደለም። 4 ነጥብ። የምትናደዱ ሰዎች አይደለም። ወንጌል ነግሮ የለወጠኝ ዮናታን ሲጀመር ወንጌል አይነገርም በቦታው ላይ። ወንጌልም ከተነገረ የዮናታን ወንጌል እንጂ የኢየሱስ ወንጌል አይደለም እዛ ቦታ ላይ የሚነገረው። አለቀ። እንግዲህ ከእኔ ምስክርነት በላይ ስለዛ ቦታ ለመናገር መንደርደር ለቀባሪው ማርዳት ነው የሚሆንባቸው። በቃ ግን የተናገረው የሳይኮሎጂን ንግግር ጠቅመዋል። አዎ ጠቅሞኛል። ለምን? ለጌታ ስለማስፈልገው። ከዚህ በፊት የነገርኳችሁን ላስታውሳችሁ። እብዱን ነብይ የተባለውን ሰው በለዓምን ተራጋሚውን እስራኤልን ሊራገም በወጣበት መልአክ ሰይፍ ይዞ ፊት ለፊቷ ስለታያት አህያይቱ አልሄድም ብላ ደጋግሞ ሲገርፋት ጌታዬ ከዚህ በፊት እምቢ ብዬ አውቃለሁ ስላለች ያች አህያ ነብይ ናት ማለት አይደለም። እግዚአብሔር ግን ከእብደቱ በለዓምን ለመመለስ በአህያዋ ተጠቅሟል ማለት ነው። አህያዋ የእግዚአብሔር አህያ ወይም የእግዚአብሔር ሰው አይደለችም። በቃ እግዚአብሔር በፈለገው መንገድ መጠቀም ይችላል። አለቀ። እግዚአብሔር በፈለገው መንገድ መጠቀም ይችላል። ኢየሱስ ክርስቶስ ሊሰቀል ባለበት ጊዜ ሴራ ካሴሩበት አናና ቀያፋ የሚባሉት ሊቀ ካህናት መካከል ሊቀ ካህኑ ሁሉም ሕዝብ ከሚጠፋ ለምን አንዱ ስለ ሁሉም አይጠፋም ብሎ ተናገረ። ዝም ብሎ ነው ሰውዬ የተናገረ። ትንቢትን ተናገረ እንጂ ከራሱ አልተናገረም ነበር ይላል መጽሐፍ ቅዱስ። ሰውየው ኢየሱስን ለመግደል የሚያሴር ሰው ነው፣ ግን በሱ በክፉ ሰውዬ አንደበት ትንቢትን ይናገር ነበር እግዚአብሔር። ይሄ ሰውዬ ነብይ ነው ልትል ነው? አይደለም፣ የኢየሱስ ገዳይ ነው። በገዳዩ ግን እግዚአብሔር ትንቢት አስነግረዋል። አለቅ። እግዚአብሔር የትኛውንም ማዕበል፣ የትኛውንም ወጀብ፣ የትኛውንም ድንጋይ፣ የትኛውንም ቋጥኝ፣ የትኛውንም ተራራ ማንንም ለማዳን ሊጠቀም ይችላል። ከዚህ በፊት የተናገርኩትን አንድ ነገር ልድገም። ዮናስ ወደ ነነዌ ሕዝብ ሄደ ትንቢት ተናገር ሲባል ኮበለለና
ወደ ተርሴስ ወደሚባል ሀገር ሲሄድ እግዚአብሔር ማዕበሉን አንቀሳቅሶ መርከቢቷ በተናወጠች ጊዜ እዚህ መካከል ያለ ሰው ዕጣ እንጣጣልና አንድ ሰው ይግባ ሲሉ ዮናስ ላይ ዕጣ ወጣ። ከዛ ዮናስን ባህር ውስጥ ጨመሩት። የሚባል አሳ ነባሪ አፉን ከፍቶ ዮናስን ነነዌ ቢሽ ዳር ላይ በሶስተኛው ቀን ተፋው። አሳ ነባሪ የመርከብ አገልግሎት የሰርጓጅ መርከብ አገልግሎት ሰጥቶ ያውቃል። እግዚአብሔር ሲያዘው ግን በላተኛው አሳ ነባሪ ለዮናስ የ3 ቀን መኝታ ሆኑ፣ የ3 ቀን ማደሪያ ሆኑ፣ የ3 ቀን መማሪያ ሆኑ፣ የ3 ቀን ከእግዚአብሔር ጋር መነጋገሪያ ሆኖ ወደ ታዘዘበት መንገድ እንዲተፋ አድርጎታል። እግዚአብሔር የትኛውንም በላተኛ ነገር ለማኖር ሊጠቀምበት ይችላል። አለቀ። ዳንኤል የሚባል ብርቱ የጸሎት ሰው ነበር። ሰበብ ፈለጉበትና ጉድጓድ ውስጥ ከተቱት። ታዲያ በጣም የራባቸው ሰው ሲመጣ አየር ላይ ተከፋፍለው የሚበሉ የተራቡ አናብስቶች ባሉበት በዛ ጉድጓድ ውስጥ የእግዚአብሔር መልአክ መጣና የአንበሶቹን አፍ ለዳንኤል ዘጋለት። ዳንኤል ንጉሱ እስኪጠራው ድረስ አንበሳ ተንተርሶ ተኛ። አንበሳ ትራስ ስለሆነ አይደለም ዳንኤልን የተንተራሰው አንበሳውን፣ እግዚአብሔር አንበሳውን ትራሱን ስላለው ነው። የሚባላውን የማይባላ ማድረግ ይችላል ዳንኤልን ለማዳን። የሚባላውን የሚያደርስ ማድረግ ይችላል ዮናስን ለማዳን። የማትናገረውን አህያ የምትናገር ማድረግ ይችላል በለዓምን ከክፉ መንገዱ ለመመለስ። ይሄ እግዚአብሔር የፈለገው መንቀሳቀስ የሚችልበት ስለሆነ ነው። አለቀ አለቀ። ይህን ነው ምነግርህ። ስለዚህ አሁን ፍሬውነ ምናምን የምትለኝ ሂድና ፍሬውን ፈልግ፣ የእሱን ፍሬ። አንተ አይደለም የማንም ፍሬ የምታደርገኝ፣ እኔ የእንትና ፍሬ ነኝ ማለት የምችለው። ስለዚህ እኔ የወንጌል ፍሬ ነኝ፣ የመስቀሉ የክርስቶስ ኢየሱስ የመስቀል ሞት ፍሬ ነኝ እንጂ አንተ የምትለው የሐሰተኛ ነጋዴ ግለሰብ ፍሬ አይደለሁም። ሊመሪ ይችለዋል፣ ትውጠዋል፣ አይመለከተኝም። የሚመራችሁ ደጋፊ ሆናችሁ አዚሙ ድንዛዜው ላያችሁ ላይ እየሰራ ልባችሁ የተደፈነ ሰዎች እውነት ስንናገር እምቢ የምትሉ እያደረ ግን እውነቱ እየተገለጠበት ያለውን ይህንን ሰውዬ እየተከተላችሁ እየሳታችሁ ያላችሁ ሰዎች በንግግሩ እየማለላችሁ ተረትና ምሳሌውን እየሰማችሁ የእግዚአብሔርን ቃል እንደፈለገ እንደ ጦስ ዶሮ አንገቷን እየጠመሰሰ የሆነ ነገር የሚያደርግ ሰው ለመስማት የምትፈልጉ ሰዎች ካላችሁ እሱ መስማት ትችላላችሁ፣ አይመለከተኝም። እኔ ግን የዚህ የጠራኸው ግለሰብ ፍሬ አይደለሁም። ሲጀመር ስለ ዮናታን እየተወራ አይደለም። ይሄ ግለሰብ ገለታ የሚባል ወንድም ፍሬ ሆነ ምናምን ስላለን ፍሬው አይደለሁም። እንደውም እኔ ሲጋሬን ከጣልኩ በኋላ እሱ ነበር ትልቅ ሱሴ የሆነው። እግዚአብሔር መድኃኔዓለም በኪነ ጥበቡ ዮናታን አክሊሉ ከሚባል ከሲጋራ የከፋ ከጫት የከፋ ከመጠጥ ካረቄ የከፋ አደገኛ ሱስ አደገኛ እስራት ውስጥ ገብቼ ነበር። ጌታ ግን በኪነ ጥበቡ አሁን ፈታኝ። እንደውም ምስክርነት ያስፈልገኝ። ድሮ ስለ ሐሺሽ አይደል የመሰከርኩት? ሐሺሽ ምን አደረገኝ? አደንዝዞ መንገድ ላይ መሬት ላይ ሰፈር ውስጥ አስቀመጠኝ። ዮናታን ምን አደረገኝ? አደንዝዞ ቸርች ውስጥ አስቀመጠኝ። አለቀ። የተለየ አይደለም ለእኔ ጋንጃውና ዮናታን የነበረው የተለዩ አይደለም። ለእኔ ዮናታንና ጫቱ የተለዩ አይደሉም። ጫቱ ምን ያደረገኝ? ጫት ቃምኩኝ። የኔ ያለው ነው ቤት የኔ እንደሆነ እንዲሰማኝ ያደረገ። እየፋኩኝ ኮከቡን ማን የወረወረው አልኩኝ። የተወርዋሪ ኮከብ ሳይ ኮከቡን ግን ማን የወረወረው አልኩኝ። ጥርሴን እየፋኩኝ ይሄ ቤት የኔ ነው አልኩኝ። እየፋኩኝ በሐሳቤ ጉድጓድ ቆፍሬ ነዳጅ ሳወጣ አሰብኩኝ። ዮናታን አክሊሉ ምን አደረገኝ? የምናብ ወንጌል ሰበከኝና ባለጸጋ እንደምሆን ሚሊዮነር እንደምሆን ነገረኝ። ሀብታም እዚህ ቸርች ስለመጣው ሀብታም እንደምሆን ነገረኝ። የመስቀሉን ወንጌል ሳይሆን የቁማር ወንጌል ነገረኝ። አለቀ በቃ፣ ሌላ ታሪክ የለው። ድሮ አፌ ውስጥ ነበር ጫት የምከተው፣ አሁን ግን በጆሮ የሚገባ ጫት ሆነብኝ ዮናታን አክሊሉ። ለዚህ እኮ አብዛኞቻችሁ እኮ ሱሰኞች ናችሁ፣ ነፃ መውጣት አለባችሁ። ሱሰኞች ናችሁ እኮ፣ ግለሰብ እያጨሳችሁ እኮ ነው፣ እየሰራችሁ እኮ ነው። የግለሰብ ትምህርት የክርስቶስን የመስቀልን ወንጌል ሳይሆን ግለሰብ እያጨሳችሁ ግለሰብ እየቃማችሁ ያላችሁ ሰዎች አላችሁ። አንደኛውን ሱሰኛ ይሻላል መጠጥ ቤት ያለ ሱሰኛ።
ይጠጣል፣ አንድ ቀን ሲቸግረው ይተዋል፣ አንድ ቀን ጌታ በኪነ ጥበቡ ያወጣዋል። እናንተ ግን እየጠጣችሁ ያላችሁት የሐሰት ትምህርት ነው ወዳጅ። ድራፍት የሚጠጣ በስንት ጣዕሙ የሐሰት ትምህርት ከሚጠጣ ሰው እግዚአብሔር ያላለውን እግዚአብሔር ብሎኛል እየተባልክ 2014 የድል ዓመት ይሆናል ሲባል ትግራይ ጦርነት፣ የትግራይ ጦርነት፣ የአማራ ጦርነት፣ የህዝብ እልቂት፣ እነሱ ግን ድል ይሆናል ስኬት ይሆናል እያሉ በየመድረኮቻቸው ቅንጥብጣቢ ትንቢቶቻቸውን እግዚአብሔር ያልነገራቸው ሲገምቱ ያድራሉ። አለቅ። ኢትዮጵያ ከዕለት ዕለት አዘቅት ውስጥ ትገባለች። ህዝቧ እርስ በርስ ይባላል፣ ይናከሳል። እነዚህ ሰዎች ግን ሂዱና ስሙ ዓመታዊ ትንቢታቸውን እግዚአብሔር ያላላቸውን በድፍረት ብሎኛል ብለው የሚናገሩ ደፋሮች ናቸው። ነገሩ ጭፈራ በየአዳራሹ እናዘጋጃለን እንጂ አንድም ቀን ስለ ሀገርና ስለ ህዝብ እልቂት አሳስቦት የንስሐ ጸሎት እንኳን የሚጠራ እውነተኛ አገልጋይ የላችሁ። አለቀ። ዳንኪራ በየአዳራሹ በየሚሊኒየሙ እየሄዳችሁ ትጨፍራላችሁ። አለቀ። በቃ እውነት ነው እየነገርኩ ያለሁት፣ ሌላ ታሪክ የለውም። ድሮ በጣቶቼ መሃል ላይ ኒያላ የሚባል ሲጋራ ገዝቼ ወደ ውስጥ ጭሱን ስቤ እተነፍስ ነበር፣ አወጣ ነበር፣ ሳምባዬ ይጎዳ ነበር። አሁን ግን መንፈሳዊ ነገር ነበር እየታወከኝ፣ ሽባ እየሆንኩ ነበረ። እግዚአብሔርን እንዳላውቅ፣ እግዚአብሔር ላይ እንዳልደገፍ፣ የዚህ ሰውዬ ንግግር ላይ ብቻ እንድደገፍ፣ ግለሰብ እንዳመልክ፣ ግለሰብ እንድከተል፣ እሱ ያለው ነገር ሁሉ ኮንትሮል እንዲያደርገኝ፣ ገንዘብህን፣ ጊዜህን፣ ህይወትህን፣ ወጣትነትን፣ ልጅነትን ለእግዚአብሔር ሳይሆን ለግለሰቡ እንድትገብር የሚያደርገው ይሄንን ነው። ከሲጋራ ሱስ በላይ ከዮናታን ሱስ የተፈተውበት ቀን ጌታ ከብሯል። ነፃነት ተሰማኝ። አንተ ትከሻዬ ላይ ከብደኝ ነበር፣ ብርክ ብርክ ይዜ። አንዳንዶች እኮ ወንጌል ተሰደበ የምትሉት እኮ ለዛ ነው። ወንጌል ተሰደበ። ወንጌል አይደለም የተሰደበው፣ የግለሰብ አዳራሽ ሌብነት ነው የተገለጠው። ወንጌል ሊሰደብ፣ ወንጌል ኢየሱስ ነው፣ አይሰደብም። ማንም አቅም ኖሮት ሊሰድበው። ወንጌል የእግዚአብሔር ጥበብና ኃይል ነው። ኢየሱስ ነዋ የእግዚአብሔር ጥበብና ኃይል። ማንም ደፍሮ ሊናገረው አፉን ሊከፍትበት አይችልም። ወንጌል ላይ አንተ የእግዚአብሔር ልጅ ነው። ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መካከል በኃይል የእግዚአብሔር ልጅ ሆኖ ስለተነሳው ስለ ኢየሱስ ነው ወንጌል። ምን እያልክ ነው የምትሰማው? ተስፋ የመቁረጥ 15 መንገዶች ወንጌል አይደለም ይሄ። ሂድና እስቲ ስማ ትምህርቱን። መከዳት፣ መቁሰል፣ በሰው ተከርተሃል፣ መከዳትህን መስማት ወንጌል አይደለም። ሄደ ወደ ቡቡ ስለወንክ ብሶትን ዋሽንት ተከፍቶልህ ታለቅሳለህ። ይህ ወንጌል አይደለም። የሚያስለቅስ ንግግር መስማት ስሜታዊ ማሆን አይደለም ወንጌል መስቀሉ ላይ የተፈጸመውን እውነት በመስማት ለእግዚአብሔር መጨከን ነው። በጽድቅ መኖር ነው። በቅድስና መኖር ነው። እግዚአብሔርን በመፍራት መመላለስ ነው ወንጌል። አለቀ። እና እኔ ፍሬው አይደለሁም የዚህ ግለሰብ። ዓለም ተስማምተምና እኔ ነኝ እንግዲህ ፍሬነቴን ላውጭ የምችል። ፍሬው አይደለሁም እኔ። መካነ ኢየሱስ ነው ጌታን ያገኘሁት። ያደግኩት የተጠመቅኩት ሙሉ ወንጌል ነው። አለቀ። ፍሬም ካልኩኝ ደህንነት ያስተማሩኝን እነ ቄስ አሉላን የነሱ ፍሬ ነኝ ማለት እችላለሁ። ዝም ብሎ ከመንገድ ላይ ሰው አንስቶ ፍሬ ነው አለ እንዴ? የለም እኮ አባ። በ18 ዓመት ቤትክ የመጣ ሰውዬ እንግዳክ ይሆናል እንጂ ልጅክ ይሆናል እንዴ? ትቀልዳለህ እንዴ? ስለዚህ ይህንን ነው እያልኩ ያለሁት። እነ እዩ ጩፋ፣ እነ ታምራት ታረቀኝ፣ እነ ጃፒ፣ እነ ምናምን የግል ህይወታቸውን ከማበልጸግና ራሳቸውን ከማሳየት ውጭ ሌላ የሚፈይዱት ነገር የለም። አዳራሽ ውስጥ ኢየሱስን ሳይሆን ራሳቸውን ነው ለትውልድ እየሰበኩ ያሉት። አለቀ አለቀ። እንዴ ሚስት ላይ ልጅ ላይ ስድብ እስከ መናገር የሚያደርስ ወንጌል እኔ አላቅም። እኔ እኮ እዚህ ሚዲያ ላይ ያለ ጴንጤ እንዴ ምን ሞራል ኖሮት? ምን የትኛው ሞራላችሁ? የትኛው የጽድቅ ህይወታችሁ? የትኛው እግዚአብሔርን መፍራታችሁ? እንዴ ህፃን የታቀፈች ህፃን ገና በዳዴ የምትሄድ ህፃን ላይ እርግማን የምትናገሩ ደፋሮች እናንተ እኮ ናችሁ የነ ዮናታን ተከታዮች። እናንተ እኮ ናችሁ የነ እዩ ጩፋ ተከታዮች። እናንተ እኮ ናችሁ የነ ሄኖክ ጂፒኤስ ተከታዮች። እናንተ እኮ ናችሁ አዋራጆች አዋራጆች አዋራጆች።
ስለዚህ እንናገራለን። እግዚአብሔር እውነትን እንናገራለን። እግዚአብሔር የገለጠልን እንናገራለን። እና ፍሬው ነህ ስላልክ ነው ይህ ሁሉ የተናገርኩት። ሀሳብህን ፍሬ ነህ ምናምን እንዳትል። የማንም ፍሬ አይደለም። ፍሬም ኮንኩ የበሬቻ ፍሬ ነኝ። አባቴ በሬቻ ይባላል። የእሱ ፍሬ ነኝ። ከእሱ ወገብ ነው የወጣሁት እንጂ ማንም ሰው ዝም ብሎ ወስዶ ማስታወቂያ ስለሰራሁለት አቡናን ለውጧል፣ ይሄ እሱ አቡና የተለወጠበት ቦታ ነው ምናምን ብሎ በጣም ብዙ ወጣት እኔን አይቶ ስለጎረፈለት በእኔ ማስታወቂያ በየዕለቱ አዲስ ዓመት በመጣ ቁጥር ቤት መጥተው ይቀርጹኝ ነበር። የድሮ ምቅምበት ተራራ ላይ ቦታ መጥተው ዶክመንተሪ ይሰሩ ነበር። ለምን? የእኔ ዶክመንተሪ አዋጭ ነው። የእኔ ምስክርነት አዋጭ ነው። አንደበተ ርቱዕ ነኝ። ስናገር ሰዎች ይሰሙኛል። ስለዚህ ይሄ ልጅ ቢቀረጽ ብዙ ሰው ይስብልናል፣ ይጎትትልናል ብሎ ብዙ ማስታወቂያ ሰርቶብኛል። አንዳንዶች እሱ ነው ታዋቂ ያደረገ ይሉኛል። አይደለም፣ የእሱ ስራ በእኔ ነው የታወቀው። ብራዘር እኔ ነበርኩ እኮ ሰንደቅ ዓላማ፣ የመልካም ወጣት ሰንደቅ ዓላማ አምባሳደር፣ የመልካም ወጣት አምባሳደር ሸልሞኝ ሰጥቶኝ ነክ ብለውኝ ሳይሆኑ ባይ ዲፎልት ግን ነበርኩ። አለቀ በቃ አለቀ። ቢዝነስ እንደሆነ ሳቅ፣ ንግድ እንደሆነ ሳቅ። ትውልድ የማዳን ሳይሆን የራስን ትናንትና የነበረ። ለዚህ ነው ሁልጊዜ የሚነግርህ። ወያላ ነበርኩ፣ ሹፌርነት ሰርተናል፣ በየአይነት ሽጠናል፣ እንትንም ብለናል፣ ቂጣ ጠፍጥፈናል። ሁሉንም ቢዝነስ ሞክሮ አዋጭ ቢዝነስ መጨረሻ ላይ የማይለወጥ ቢዝነስ ቸርች እንደሆነ እየነገረህ ነው ያለው። አለቀ። በየአይነት ጀምሮ ፌል አድርጎበታል። በየአይነቱን ትቶታል። ለምን አልቀጠለም? ትቶታል። አያዋጣም፣ አዋጭ አይደለም። ምክንያቱም ኩሽና አለው፣ በየአይነት መክተፍ አለው፣ መጥበስ አለው፣ መቀቀል አለው፣ ድስት ላይ መጣድ አለው። አያዋጣም። በጣም ነው የሚያለፋው። ረዳትነት ከአዋሳ አዲስ አበባ፣ ከአዲስ አበባ ሻሸመኔ፣ ከሻሸመኔ አዋሳ ሰርቻል ይላል። እሱን ትቶታል። አያዋጣም። ከብቶች አደልበናል። እሱም አያዋጣም። ምክንያቱም ከብትን መመገብ፣ አዛባ መዛቅ፣ የከብትን ማስወጣት፣ ከብትን ምናምን አለ። አያዋጣም እሱ። ሁሉንም ቢዝነስ ትተውታል። ያልተዉት የተሳካ ቢዝነስ ምንድን ነው በለኝ? ቸርች ነው። እሱ አዋጭ ቢዝነስ ነው። አዋጭ ቢዝነስ ነው እሱ። አበልጻጊ ቢዝነስ ነው እሱ። ቪኤት የሚያስገዛ ቢዝነስ ነው እሱ። ተከታይ የሚያበዛ ቢዝነስ ነው። ሚተው አይደለም ብራዘር፣ ሚተው አይደለም። እንደው የትውልድ ነገር አሳስቧቸው በጣም ለትውልድ ኦርቶዶክሶች ተክለ ሃይማኖት 7 ዓመት በአንድ እግራቸው ቆሙ እንደሚሉት በአንድ እግራቸው ቆሞ ለትውልዱ የሚቃትቱ የሚጸልዩ ምናምን የሚመስሏችሁ እንዳትሸወዱ። አዋጭ ቢዝነስ ነው። አዋጭ ጆሮአችሁን እስቲ ጠራርጋችሁ ስሙ። ለምንድን ነው በየአይነቱ የቆመው? ለምንድን ነው ታክሲ ሹፌርነቱ የቆመው? ለምንድን ነው አስተማሪነቱ የቆመው? አያዋጣም። ልፋት ነው። ይሄስ ያዋጣል። ይሄ ያዋጣል። 3000 ምዕመን ቢኖር ከ3000 ምዕመን ውስጥ 1500 ስራ ቢኖረው 1500 በየወሩ አስራት ቢሰጥ በሳምንት 3 ፕሮግራም ቢኖር በሳምንት 3 ጊዜ አስራት ከ100 ብር ጀምሮ እስከ 10 ብር ቢሰጥክ የእነዚህን ሰዎች ገንዘብ ከዛ ቴሌቪዥን ቢኖር ቴሌቪዥኑ ላይ ደግሞ የአቢሲና፣ የአዋሽ ባንክ፣ የኦሮሚያ ባንክ፣ የኦሮሚያ ኢንተርናሽናል ባንክ፣ የኦሮሚያ ቢዝነስ ባንክ፣ የኦሮሚያ የንግድ ባንክ፣ የዘመን ባንክ አካውንቱን እንዲህ ወደ ታች እያነጎድክ በቴሌቪዥን ቻናል እያወጣ ከዛም ብሶ ደግሞ ስሜቱ ተኮርኩሮ ወንጌል ነክቶት ሳይሆን ስሜታዊ ሆኖ መድረክ ላይ አጨስ ነበር እቅም ነበር የሚል ወጣት ማስታወቂያ እየሰራልህ ብትኖር እንዴት አዋጭ ቢዝነስ እንደሆነ ወቅ። በቃ ይሄ ቢዝነስ ነው፣ ቢዝነስ ነው። ስለዚህ በደንብ እንናገራለን። ሰዎች ከጨለማ እንዲወጡ ከሃይማኖት እንዲወጡ ገድል እንደሚነበብላቸው እኔ እናገራለሁ። ልክ የተክለ ሃይማኖት ገድለ ተክለ ሃይማኖትን መናገር ተአምረ ማርያምን ማውራት ኦርቶዶክሶችን ከጨለማ ወደሚደነቅ ብርሃን እንደማምጣት ተደርጎ እንደሚታሰብ ልክ እንደዛው ሱፍ የለበሱ ገድላቶቻችሁ ሕያው ገድላት የጴንጤ ገድላቶች ሊዘከሩ ሊነገሩ ከነዚህ ሰዎች እስራት ሰዎች ሊፈቱ ያስፈልጋል። እንዴ
እዛ እኮ ብራና ቆዳ በቆዳ የተጻፈ እኮ ገድል ነው ያለው። እዚህ ጋር እኮ ቆዳ የለበሰ እኮ ግለሰብ ነው፣ ሌዘር የለበሰ ሰውዬ እኮ ነው ገድል። እዛ እኮ የተጻፈ ገድል እኮ ነው ያለው። እዚህ ጋር እኮ የሚያወራ ገድል እኮ ነው የቆመው። እዛ እኮ ከ100 ዓመት በፊት ስለነበሩ ሰውዬ ነው የተጻፈው። እዚህ እኮ አሁን ራሱ ያለ በህይወት ያለ የሚንቀሳቀስ እኮ ሰውዬ እኮ ነው ገድል ሆኖ ቁጭ ያለው። እሱን መንካት እዛ ቤት መጽሐፎቻችንን አትንኩ ይባላል። እዚህ ቤት ደግሞ ይሄ ግለሰብ አይነካ ይባላል። እንደዚህ ይላሉ አንዳንድ ሰው። የፈለከውን ተናገር እሱም ብቻ ተውልን ይላሉ። እሱም ያው ነው፣ ነጋዴ ነው። አለቀ አለቀ። ለምን? እንደ እግዚአብሔር ቃል ስለማይሰብክ። ለምን? የእግዚአብሔርን ቃል ለራሱ ፍላጎት እየተረጎመ ስለሚሰብክ። ለምን? ራሱን እያበለጸገ ምዕመናኑን ድሃ እያደረገ ስለሆነ። ኢኮኖሚን ነክቷል። ቃሉ ላይ እንትን ብሏል። የሐሰት ትንቢት ተናግሯል። ሲነቃበት ኦርቶዶክሶች ላይ ገድል ምናምን ካነበበ በኋላ ሲነቃበት አለቱ ይሰነጠቃል ምናምን ሲባል ኦርቶዶክስ ማህበር ናት እንጂ አለት ናት እንዴ? ኦርቶዶክስ ሃይማኖት ተቋም ናት እንጂ ማህበር ናት እንዴ ሁሉ አለ። አየ እነዚህ የሚገለባበጡ እግዚአብሔር ነግሮናል ብለው በቦልድነት ሲናገሩ ሁሉም ሲነሳባቸው እግራቸው የሚንቀጠቀጥ ለተናገሩት ነገር እንኳን ኃላፊነት የማይወስዱ እግዚአብሔር ብሎኛል ለማለት ግን ደፋሮች፣ እነዚህን ሰዎች መከተል የለብህ እና ነፃ ወጣ እና ገለታ እኔ ባለሁበት ፍሬውነ ምናምን ብትል ያው ፍሬውም እንደሆነ እነግርሃለሁ። ተባረክልኝ፣ እግዚአብሔር ይባርክና ትኩረታችን ወንጌል ሊሆን ይገባል ነው ማስተላለፍ የምፈልገው መልእክት። አሁንም ቢሆን የሆነ ሳምባዴ ሊሆን አይገባም። ሰው ሁሉም ደካማ ነውና ያንዳንዳችን ድካም አለብን። እኔም በግሌ ድካም አለብኝ። ድካምና የግል ድካምና የሃይማኖት መሪ ድካም የተለያየ ነው። ለምሳሌ የአንድ ተራ ኢትዮጵያዊ ንግግርና የአንድ በጣም ፐብሊክ ፊገር የሆነ ሰው ንግግር አንድ አይደለም። ለምን ይመስላል? እኔ እዚህ ሚዲያ ላይ አውታሩ ላይ ሳቀ ተብሎ ቪዲዮ በጣም የተሰራብኝ። ማንም ተነስቶ ቢስቅ እኮ ማንም ምንም አያመጣማ። አቡና ስለሆነ እንደ እንትን የታየው የተለያየ እንደ አንድ ግለሰብ አታወራ። እኔ ምናምን እያልክ አታወራ። ተቋም የያዘ ተቋም የሚመራ ሰው እና አንተ አንድ አይደለም። እኔ እና ዮናታን አንድ አይደለም። ቸርች ከፍቶ አስራትና መባን ኪስ ውስጥ ማስገባትን የሚያከለ ወንጀል የሚሰራ ሐመፅን የሚሰሩ ሰዎች አንድ አይደሉም። ስለዚህ ሁላችንም እንሰራለን። ምንም አያገናኝ። እኔ የሐሰት ትንቢት ተናግሬ አላውቅም። ወንድምነት ያልተረዳኝ ነገር ቢኖር ቅድም ብያለሁ። እኔ ሱራፌል ጋር ነበርኩኝ። ሲጀምር እንዴት እንደሆነ አውቃለሁ። አብሬው ነበርኩኝ እስከ 2012 ድረስ አብሬው ነበርኩና ተታልዬ ግን አይደለም አብሬው የነበርኩት። አነሳሱን ስለማቅ ነው። አሁን ላይ ለምሳሌ ስለ ሱራፌል እንዳነሳሱ ነው ወይ ካልከኝ አይደለም። ይህንን እዚህ መናገር ትርፍ አለው ወይ ካልከኝ 20 እና 30 ሚሊዮን የሚሰማው ሰው ነው። 70 ሰው ባለበት ተናግረክ ምንም የምትቀይረው ነገር የለም። እንደው ዝም ብሎ አለ አይደል? እነኚህ ጴንጤዎች እርስ በራስ እየተበላሉ ነው ከማለት እና ሚሊዮን ሰው አይሰማው ችግር የለውም። ግን ያም ሆነ ይህ ከአንተ በላይ ተሰምነት አለው። አገኘኸኝ? ለዚህ አላገኘሁም። እንዴት ድምፅ አይሰማም? ጂሚዬ አላገኘሁም። አሁን ይሰማልሽ? አንተ ከአንተ በላይ ተሰሚነት አለውና ያለው እውነት መደበቅ አለበት። ሲቀጥል አንተ የግድ ሚሊዮን ሰው ነው ማምለጥ ያለበት። ቆይ ንግግራችን የንዴት እና አንድ ጥያቄ ደግሞ
ፊቴ ፈገግ እያለ አውራ። በቪዲዮ ወይ በእንደዚህ አይነት ቪዲዮ ኬዝ ላይ አውራክ ፈገግ በጣም በል እየሳኩ ጌታ፣ ነው ማውራ። በእንደዚህ አይነት ኬዝ ላይ በቃ ፈገግ ፈታ እያልክ አውራኝ አባት። አልልልህ። አይ አይ ቶ ችግር ለኔ ቶ አይ ፈገግ የሚያስብል ነገር አይደለም እያወራን ያለ ነው። ፈገግ ብለህ አውራ አንተ። ያው አንድ ጥያቄ ልንገርህ፣ ቅድም ካልከው ንግግር ውስጥ ማለት ነው እኔ ልክ እየተሳሳተ እንዳለ ሳውቅ ነው ጥዬ የወጣሁት አልክ። ቅድም በደንብ ነው የሰማሁት፣ በደንብ ማለት ነው። እና ሌሎችስ ታዲያ እየተሳሳተ እንደሆነ አውቀው እንዲያመልጡ ለምን አልነገርካቸው? ለምን ደግሞ አትናገረው? እንዲስቱ ራስህን ብቻ ለምን ራስ ወዳድ ትሆናለህ? ለምን አትነግራቸውም? አያሳዝንሁ? በዚህ ስህተት ውስጥ አብሮት እየዘለቁ ያሉት እህት ወንድሞች አይደሉም? ከኔ በላይ ተሰሚነት አለው ብለህ አብረኸው የነበርክ ሰውዬ እንደዚህ ለመናገር ከተሸማቀቅ፣ እኛ አብረነው ጭራሽ እኮ ባለፈበት አልፈን ማናቅ እንኳን እኮ ከርቀት አይተነው እኮ እየሰራ ያለው ወንጀል እንጂ ወንጌል ላለመሆኑ እኮ ግልጽ የሆነ ማስረጃ እያቀረብን እኮ አውርተናል። አንተ አይተ ተነስተ ለምን ስግብግብ ሆንክ? ለምን ራስህን ብቻ ማስመለጥ ፈለግ? ጥያቄ ነው። ፈገግ በላልከኝ ደግሞ ፈገግ አንልም። ብዙዎች ህይወታቸውን ያጡበት፣ ትዳራቸውን ያጡበት፣ ገንዘባቸውን የተበዘበዙበት ጉዳይ ስለሆነ ብዙዎች የላባቸውን ልፋት እናንተ ጋር እዛ ሄዶ ኢንቨስት ስላደረጉ ነው። አንስቅላቸው፣ አልስቅም። እና ይሄ ነገር ንገሬ፣ ለምን ስግብግብ ሆንክ? እኔ አባት ይኸውልህ፣ አንደኛ ይሄ የምታደርጉት እኔ አሁን ወንጌል ነው ልል የእኛን ቶ ብራዘር፣ የእኛን ቶ የአንተን ንገር። የእኛን እኮ በቃ አንመላለስም ከእናንተ ወንጌል ነው ምናምን። ወንጌል ሲጀመር አንተ አፕሩፍ አታደርግ። ወንጌል በሆኑ መጽሐፍ ቅዱስ ነው አፕሩቭ የሚያደርግልን። አይ እንኳን አስወጣው። አይ አሁንም ማይክ እየያዘለት ነው መሰለኝ። ለዛ ነው የትኛው ቸርች ሄዱ ደግሞ እንደው የትኛው መጋዘን ማይክ እየያዘ እንዳለ አናውቅም። ብቻ ግን እኔ ነግሬሃለሁ እኮ መጀመሪያ እኮ አንተ እኮ ፕሮፌት አይደለህም አልክ እንጂ ቀድሜ ድምፅህ የነቢያቱ ድምፅ ነብዬ ነህ አንተ። ድምፅህ ራሱ የእነሱ ነው የሚመስለው አልኩት። ማይክ ያዥ ነኝ አለ። እሱ ሳይኖር ግን እሱ ነው የሚያወራ መሰለኝ ትንቢት፣ የውሸት ትንቢት። ደግሞ ለስለስ ምናምን የሚሉት ነገር አለ። ገባ? ግብዝነት ያለበት ነገር ስለሆነ በቃ ተለሳልሰው ነው እንትን የሚሉት። እናውቃለን። እባብ ቆዳው ለስላሳ ነው። በቃ አፉ ጋር ነው መርዝ ያለው። ግን አንተን አይሰሙክም ምናምን ይላል። ይሄ መርዝ ይባላል። ስለሚሰሙ መሰለኝ። ለምሳሌ አሁን ቀጥተኛ መልስ ሰጥተውኝ የሚያውቁትና አገልጋዮች ልንገርህ። ታምራት ታረቀኝ ቀጥተኛ መልስ ሰጥቶኝ ያውቃል። በቴሌቪዥን የተቆረጠ ቪዲዮ። እዩ ጩፋ ቀጥተኛ መልስ ሰጥቶኝ ያውቃል። ለእኔ ለአቤል አቡና። ዮናታን አክሊሉ ቀጥተኛ መልስ ሰጥቶኝ ያውቃል። በስብከቱና በትምህርቱ ስልጠና ሁሉ ሰጥቶብኝ ያውቃል። ሐዋሳና አዲስ አበባ አዳራሽ ላይ አቤል አቡና የሚል አይደለም እንጂ ስልጠናው እኔን እንደሆነ በሚታወቅ መልኩ ስልጠና ሰጥቶ ያውቃል። ሄኖክ ጂፒኤስ ቀጥተኛ መልስ ሰጥቶኝ ያውቃል በስብከቱ። ስለዚህ እኔ በጣም ታርጌት ፉል ነኝ። ሲጀመር እኔ ጋር ራሱ የሚመጡት ሰዎች አብዛኞቹ የእነሱ ምርኮኛ ናቸው። ታርጌቴን እየመታው ነው። ስገባ አሁን እኔ ስላልሆንኩ የእኔ ቤት ስላልሆነ ነው እንጂ እኔ ላይፍ ስገባ ተከትላችሁኝ እስቲ ነው 100 ስድብ አንድ ላይ ታያላችሁ። ገና አንድ መዝሙር ከፍቼ ቁጭ እንዳልኩ 100 ስድቦች ታያላችሁ። እንደውም በቃ ታብታብ እኔ ስገባ ብዙ ታብታብ የሚያደርጉት ተናደ የእግዚአብሔር ሰዎች የተቀቡ ሰዎች ናቸው።